ሰላም ኢትዮጵያውያንና በመላው ዓለም የምትገኙ ኢትዮጵያውያን ባላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቻናሌን እንድታበረታቱልኝ ታላቅ አክብሮት እጠይቃችኋለሁ። ምክንያቱም የእናንተ ሰብስክራይብ ላይክ እና ሼር ማድረግ በቀጣይነት ስራዎችን ተብራትቼ ጠንክሬ አዳዲስ ስራዎችን ይዤ እንድመጣ ስለሚያበረታታኝ በድጋሚ አክብሮት ሰብስክራይብ እንድታደርጉኝ በታላቅ አክብሮት እጠይቃችኋለሁ። ዛሬ ላይ እንግዲህ አንድ ርዕሰ ጉዳይ እያንስቻለሁ። በዚህ ርዕሰ ጉዳይ ትንሽ ቆይታ እናደርጋለን። ስለ መዘጋጀት የሚለው ቃል እንዴት ታዩታላችሁ? እንግዲህ የሰው ልጆች በምድር ላይ ስንኖር ብዙ የህይወት ውጣ ውረዶችን እናከናውናለን። በተለምዶ ነው። ባለፈው ላይ በሌላ ርዕስ ላይ ባነሳሁላችሁ አንድ ሰው ልጅ ይወለዳል፣ ያድጋል፣ ይሞታል። እነዚህ በህይወት ሶስት ውደቶች ውስጥ የተለያዩ ነገሮችን ያከናውናል። በሀብት ደረጃ ስናይ በካፒታል ደረጃ አይተን ዝቅተኛ ከሆነ ጊዜ በኋላ ጥሮ ግሮ ሰርቶ እድገትን ያሳያል። ያው ስለሚሆን ማለት ነው። ምድር ላይ ያለ ነገር ስለሆነ ይሆናል፣ ላይሆንም ይችላል። የሚሆነው የማይሆነው ግን በእኛ ምርጫ ነው። ምርጫችን የሚሆነው ግን ለምንመርጠው ነገር ዝግጅታችን የሚያክል ነው። ተዘጋጅተናል ነው። እንግዲህ መዘጋጀት የሚለው ነገር አንድ ምሳሌ ላንሳላት። ለምሳሌ አንድ መሪ፣ የሀገር መሪ ከመሆኑ በፊት መሪ ለመሆን የሚያስፈልጉትን ክህሎቶች፣ ስራዎች፣ ስኪሎች፣ ኖሌጆች፣ ዊዝደሞች መቅሰም፣ መዘጋጀት፣ ራሱን አፕዴት አድርጎ ለዛ ነገር ማዘጋጀት መቻል አለበት። ምክንያቱም እሆናለሁ ካለ ለሚሆነው ነገር ይሆናል ስንል አይታወቅም። ምድር ላይ እየኖርን ፈጣሪ የምንጠይቀው ብዙ ነገሮች አሉ። ለፈጣሪ ሁሉንም ነገር ማድረግ በጣም ትንሽ ነገር ነው፣ ሊሚት ነገር ነው። ግን ፈጣሪ ያን ነገር ሲሰጠን ዝግጁ ነን ነው፣ ተዘጋጅተናል ነው። ለምሳሌ ብዙዎቻችን ገንዘብ ማንሳት እንችላለን። ገንዘብ ማግኘት እንፈልጋለን። ዛሬ ላይ በመቶዎች የምንንቀሳቀስ ከሆነ ነገ ላይ ፈጣሪ እንዳልኳችሁ ሁሉንም ነገር የማድረግ ችሎታ አለው፣ አቅም አለው። ለሱ ሁሉም ቀላል ነው። ነገር ግን ሲሰጠን እኛ የሚሰጠንን ነገር ቦታው ላይ ሆነን ለማከናወን ተዘጋጅተናል። ለምሳሌ ስንመልሳችሁ በሀብት ደረጃ ነሰሉ አንድ ድሃ የሚባል ሰው ሀብት ስጠኝ እኔ ያክል ብር ቢኖረኝ ብሎ ይጠይቃል። እና ሲጠይቅ ሚሊየንስ ቢሆን ሚነት ቢቀየር ህይወቱ ያንን ሚሊየን ሀብቱን ተዘጋጅቷል ለማንቀሳቀስ፣ ኮንትሮል ለማድረግ፣ አግባቡ ለመጠቀም ተዘጋጅቷል። እና አንድ ነገር ከመጠየቃችን በፊት እንዲደረግልን የሚፈልገው ነገሮች በፊት መዘጋጀት፣ ራሳችንን ማዘጋጀት። በራሴ ምሳሌ ላንሳላችሁ። እኔ በጣም ትልቅ ቪዥን አለኝ። እንዳልኳችሁ የሰው ልጅ እመኛለሁ ነገ የተሻለ ነገር ለማግኘት ለመኖር ብዙ ነገሮችን ለማከናወን እመኛለሁ። እና ነገር ግን ያ ነገር እንደሚያደርግልኝ ያምናለሁ፣ ይሆናል ደግሞ። ምክንያቱም የፈጠረኝ ፈጣሪ እሱ ለዓላማ ስላመጣኝ ያንን ዓላማ ደግሞ ከጠየቅኩት ይሰጠኝ። ምክንያቱም አመጥቶኛል፣ ለዓላማን ያመጣኝ፣ ያን ዓላማ ደግሞ እንድኖርለት ፈልጋል። ስለዚህ እኔ ትልቅ ዓላማ አለኝ። ያንን ዓላማ ግን ለመኖር ቦታው ላይ እንደምደርስ አውቀዋለሁ፣ ውስጥ ያውቀው። ነገር ግን ቦታው ላይ ስደርስ ያንን ቦታው ላይ የደረሱበትን ቦታ ለማከናወን ለመቀበል ሂደቱን ለማከናወን ዝግጁ ነኝ ብዬ ራሴን ጠይቃለሁ። ስለዚህ አሁን ላይ እዛ ደረጃ ላይ ሁኜ ማድረግ የምፈልገው ነገር አሁን ላይ ያንን ነገር የማድረግበት ሂደት ራሴን አዘጋጃለሁ። በሀብት ደረጃ ሊሆን ይችላል፣ ሰው በማስተዳደር ደረጃ ሊሆን ይችላል፣ ብዙ ነገሮች ኮንትሮል ለማድረግ ሊሆን ይችላል። ስለዚህ ከአሁኑ በሀብት ደረጃ ከሆነ ገንዘብን እንዴት ማኔጅ ማድረግ እንዳለብኝ፣ በሰው ማኔጅመንት ሂውማን ማኔጅመንት ላይ ከሆነ ሰዎች እንዴት ኮንትሮል ማድረግ እንዳለብኝ፣ እንዴት ከሰዎች ጋር ኢንተራክሽን መፍጠር እንዳለብኝ አሁን ራሴን አዘጋጃለሁ። እዛ ደረጃ ላይ ስደርስ ጥንካሬ የሚፈልግ ከሆነ አሁን ጠንክሬ መስራት፣ ራሴን ዝግጁ ማድረግ ይኖርብኛል። ስለዚህ ላሰብኩት ዓላማ ዛሬን መዘጋጀት አለብን። ነገን የሚሆነውን አናውቅም። ስለዚህ ዛሬ ላይ በሁሉም ነገር ራሳችንን ዝግጁ ማድረግ መቻል አለብን። ያ ነገር የምንፈልገው ነገር የምንመኘው ነገር ከመጣ በኋላ ግራ ከመጋባት አሁን ላይ ራሳችንን በደንብ መገንባት። አንድ ህንፃ ሲገነባ መጨረሻውን እኮ ኢንጂነሩ ያውቀዋል። ጂ+ የሚሆነው ማለት ነው ከ30 ሊሆን ይችላል። ጂ+ 30 18 19ኛውንም ያውቃታል እኮ ጨርሶታል። ነገር ግን የ19 ከመድረሱ በፊት 19 ላይ ደረጃ ደርሶ ለማየት የ19 ደረጃ ደርሶ ለማየት እዛ ቦታ ለመቆም አሁን ላይ ቤዙ ምን ማድረግ አለ? ማጠንከር አለበት። ከ19 ደረጃ ከሆነ 18ቱን ደረጃ የሚይዘው ግራውንዱ ቤዙ ማጠንከር መቻል አለበት። ስለዚህ የሚገነባው ዛሬ ነው። ነገ ለምንፈልገው ነገር መገንባት ያለብን ዛሬ ነው። ራሳችን መገንባት ያለብን ዛሬ ስለሆነ ለምንቀበለው፣ ለምንመኘው ነገር፣ ለምናስበው ነገር ራሳችን ዛሬ ላይ
ዝግጁ ማድረግ መቻል አለብን የሚል አስተሳሰብ አለ። ይሄ የኔ ሀሳብ ነው። እናንተስ ምን ትላላችሁ? ስላዳመጣችሁ አመሰግናለሁ። የዛሬ ቆይታ ይህን ይመስል ነበር። በመጨረሻ ግን ቻናሌን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትተባበሩኝ ታላቅ አክብሮት እጠይቃችኋለሁ። ባላችሁበት ሰላማችሁ ይብዛ።